ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምናላችሁ ለለተዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የህወሓት አመራሮች ትግራይን ዳግም ለጦርነትና ለጥፋት እያዘጋጁ ነው ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ ባስተላለፉት መልእክት የህወሓት የቀድሞ መሪዎች ወይም የደብረጽዮን ቡድን አሁን የትግራይን ህዝብ ለሌላ ዙር እልቂትና ጦርነት እየዳረጉ ነው ሲሉ በጽኑ ወቀሱ። የአቶ ጌታቸው ረዳ መልእክትና ዋና ነጥቦች ቡድኑ የትግራይን ህዝብ ተፈናቃዮች የመመለስ ሽፋን በመጠቀም ከውስጥና ከውጭ ኃይሎች የኤርትራው ኢሳያስ አፈወርቂ አልቡርሃን ፋኖ ሸኔን ጨምሮ ጋር ሚስጥራዊ ግንኙነት በመፍጠር ስልጣን ለመያዝ 4 ኪሎ ለመግባት አልሞ እየሰራ ይገኛል ብለዋል። በ2014 ዓ.ም በነበረው ጦርነት ወቅትም ዶክተር ደብረጽዮን ገብረሚካኤል ወታደራዊ ዝግጅትና ጥይት እጥረትን ሳይገነዘቡ በእውር ድንበርና በስሜታዊ ውሳኔያቸው ያሳለፉ እንደነበር አቶ ጌታቸው ረዳ በማስረጃነት አንስተዋል። ዶክተር ደብረጽዮን ገብረሚካኤል ሰሞኑን ወደ ኤርትራ ቅንታው ተጨማሪ የጦር መሳሪያ እንዲሰጣቸው ቢጠይቁም የቀረበላቸው ምላሽ ግን ባለህ ጀምር የሚል እንደነበርና ይህም የትግራይን ወጣቶች ዳግም ለጥይት እራትነት አሳልፎ መስጠት ነው ብለዋል። የትግራይ ህዝብና ወጣቶች ይህንን ቡድን ከጀርባቸው አውርደው እንዲጥሉ በትግራይ ላይ የተጋረጠውን ጥፋት ደመና በቃችሁ በማለት እንዲመክቱ ጥሪ አቅርበዋል። የቀድሞው የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በመቀሌ ከሚገኘው መኖሪያ ቤታቸው መሰወራቸው ተሰማ። እስከ ማክሰኞ ጠዋት ድረስ መኖሪያ ቤታቸውን በጥበቃ ተሽከርካሪዎች ከበው የነበሩ ጥበቃዎችና ሰራተኞች ከምሽቱ ጀምሮ ከአካባቢው ሙሉ በሙሉ ጠፍተዋል ተብሏል። ጀነራሉ ከቀናት በፊት ከአሜሪካው አምባሳደር ሄርቨን ማሲንጋ ጋር እንዳይገናኙ በትግራይ ጸጥታ ቢሮ ተከልክለው እንደነበርና ቤተሰቦቻቸውም ስለ ደህንነታቸው ስጋት አድሮባቸው እንደነበር ይታወቃል። በፌዴራል መንግስት ከተሾሙ በኋላ በህወሓት ከኃላፊነታቸው የተነሱት ጀነራሉ ከድርጊቱ በፊት ጊዜው አስተዳደሩን በኃይል ለመገልበጥ የሚደረግ ሙከራ ክልሉን ወደ አዲስ ጦርነት እንደሚያስገባ አስጠንቅቀው ነበር። በህወሓትና በፌዴራል መንግስት መካከል የፖለቲካ ውጥረት በነገሰበት በዚህ ወቅት የጀነራሉ ከአካባቢው መሰወር በክልሉ አዲስ የጸጥታ ስጋት ፈጥሯልም ተብሏል። በህዝብ ደም መቃብር ላይ የሚገነባ የፖለቲካ ጥምረት ውስጥ አንገባም ሲል ኦነግ አስታወቀ። የኦሮሞ ነጻነት ሰራዊት ከፍተኛ ኮማንድ ባወጣው መግለጫ ህወሓት በኦሮሞ ህዝብ መካከል መከፋፈልና ጥርጣሬን ለመፍጠር እያደረገ ነው ያለውን እንቅስቃሴ በጥብቅ እንደሚቃወም አስታውቋል። ሰራዊቱ በቅርቡ እየተሰራጩ ስላሉ የጥምረትና የትስስር ወሬዎች በሰጠው ምላሽ ማንንም ተሸክሞ ወደ ስልጣን እንደማያወጣና የኦሮሞ ህዝብ ትግል ራሱን ዕጣ ፋንታ በራሱ የመወሰን እንጂ የሌሎችን ኃይሎች መጠቀሚያ ለመሆኑን ገልጸዋል። የህወሓት አመራሮች ከፋፍለህ ግዛ በሚል የኦሮሞ ህዝብ እርስ በእርሱና ከሌሎች ወንድሞች ጋር ለማጋጨት የሚያደርጉትን ጥረት ርካሽና የተጋለጠ ሴራ ነው ብሎታል። የህዝቦች ደህንነት አደጋ ላይ የሚጥሉ የጥፋት ጂኦፖለቲካዊ ተንኮሎችና አጋጣሚ ጠባቂ አካሄዶችን በመቃወም የህዝቡን ሰላምና መብት ለማስከበር እንደሚታገል አረጋግጧል። በሌላ በኩል አዲስ ጦርነት እንዳይቀሰቀስና የትግራይ ህዝብ ጥያቄዎች እንዲመለሱ ሳልሳይ ወያነ ትግራይ ለጠቅላይ ሚኒስተሩ ደብዳቤ ላከ። የሳልሳይ ወያነ ትግራይ ፓርቲ ለጠቅላይ ሚኒስተር ዶክተር አብይ አህመድ በጻፈው ክፍት ደብዳቤ በፌዴራል መንግስትና በህወሓት መካከል አዲስ የጦርነት ደመና እያንዣበበ መሆኑን ገልጾ አስቸኳይ የሰላም ጥሪ አቅርቧል። ፓርቲው በደብዳቤው የሚከተሉትን ዋና ነጥቦች አጽንኦት ሰጥቷል። ጦርነት ይቁም፣ ዳግም ሊቀሰቀስ የሚችል ጦርነት ሀገሪቱና ቀጣናውን ለከፋ ውድመት ስለሚዳርግ የጦርነት ቅስቀሳዎችን በአስቸኳይ እንዲቆሙና የሰላም ውይይቶች እንዲጀመር፣ ህገ መንግስታዊ ግዛትና ተፈናቃዮች የትግራይ ህገ መንግስታዊ ወሰን ተከብሮ ከጦርነት በኋላ የተተከሉ ህገወጥ መዋቅሮች እንዲፈርሱ እንዲሁም ተፈናቃዮች ወደ ቀያቸው እንዲመለሱ፣ መሰረታዊ አገልግሎቶች የፍትሃዊ በጀት ክፍፍልን ጨምሮ መሰረታዊና ማህበራዊ ኢኮኖሚያዊና አገልግሎቶች ያለምንም ቅድመ ሁኔታ እንዲለቀቁ፣ ጥያቄዎች ከህወሓት አይያያዙ፣ የትግራይ ህዝብ ህጋዊና ፖለቲካዊ ጥያቄዎች ከህወሓት ጋር ሳይያያዙ በራሳቸው መንገድ አዎንታዊ ምላሽ እንዲያገኙ ጠይቋል።
በቀጣዮቹ 10 ቀናት የተለያዩ የሀገሪቱ ክፍሎች ከቀላል እስከ ከባድ መጠን ያለው ዝናብ ያገኛሉ ተባለ። በቀጣዮቹ 10 ቀናት የተለያዩ የሀገሪቱ ክፍሎች ከቀላል እስከ ከባድ መጠን ያለው ዝናብ እንደሚያገኙ የኢትዮጵያ ሜትሮሎጂ ኢንስቲትዩት ገልጿል። ኢንስቲትዩቱ በላከው መረጃ መሰረት ከሐምሌ 14 እስከ ሐምሌ 24 ቀን 2018 ዓ.ም ባሉት 10 ቀናት ውስጥ የዝናብ ሁኔታን የሚፈጥሩ ሁኔታዎች የበለጠ እየተጠናከሩ እንደሚሄዱ አስታውቋል። በደቡብ ምዕራብ፣ ምዕራብ፣ ሰሜን ምዕራብና ሰሜን የሀገራችን አካባቢዎች ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያገኙ ተገልጿል። በተጨማሪም በመካከለኛው ሰሜን ምስራቅ፣ ምስራቅና ደቡብ የሀገሪቱ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚኖራቸው አሃዛዊ የትንበያ መረጃዎች ያመለክታሉ ተብሏል። በሚቀጥሉት 10 ቀናት የክረምት ዝናብ ተጠቃሚ የሆኑ የሀገሪቱ አብዛኞቹ አካባቢዎች ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያገኙም ነው ኢንስቲትዩቱ የጠቆመው። በደቡብ ምዕራብ፣ ምዕራብ ሰሜን፣ ምዕራብ ሰሜንና በመካከለኛው የሀገሪቱ አካባቢዎች ከባድ መጠን ያለው ዝናብ እንደሚያገኙ ተገልጿል። በተጨማሪም በኤሊዳር፣ ድቡቲ፣ ሰመራ፣ ቡሬ፣ አሳይታ፣ አይሻ፣ ጉሊና፣ አዋሽ አርባ፣ ባቲ፣ ዶሎ፣ ኦዶ፣ ዳዋ፣ አሶሳ፣ ጎዴ፣ ቋራ፣ አዋሽ፣ ፈንታሌ፣ ጭፍራ፣ ላሬ፣ መተሃራና ላሬ ፋንዳው አካባቢዎች ከሚኖረው የቀን ከፍተኛ የፀሐይ ኃይል ጋር ተያይዞ ከፍተኛ ሙቀት ይኖራቸዋልም ተብሏል። ኢንስቲትዩቱ በቀጣይ ቀናት የሚኖረው መልካም አጋጣሚዎችን ለመጠቀምና የሚጠበቁ አሉታዊ ተጽዕኖዎችን ለመከላከል የግብርና ሜትሮሎጂ ምክር ሀሳብን ከወዲሁ መተግበር እንደሚያስፈልግ አሳስበዋል። በተያያዘ ዜና በትግራይ በረዶ አዘል ዝናብ የአንድ ህፃንን ህይወት ቀጠፈ። በትግራይ ክልል በተለያዩ አካባቢዎች የተከሰቱ ተቃራኒ የአየር ሁኔታዎች በህዝብና በግብርና ላይ ከፍተኛ ተጽዕኖ እያሳደሩ መሆናቸው ተገልጿል። በአንድ በኩል በረዶ አዘል ከባድ ዝናብ የአንድ ህፃንን ህይወት ሲቀጥፍ በአዝርዕትና በመስኖ ላይ ከፍተኛ ጉዳት ማድረሱ ተነግሯል። በሌላ በኩል ደግሞ 176 የቀበሌ ገበሬ ማህበራት እስካሁን የክረምት ዝናብ እንዳላገኙ ተገልጿል። በማዕከላዊ ዞን ወረዳ ቀያ ተህሊ ዶክተር አታልቲ ቀበሌ ገበሬ ማህበር ለ2 ሰዓታት ያለማቋረጥ የዘነበው በረዶ አዘል ከባድ ዝናብ የአንድ ህፃንን ህይወት ከመቅጠፍ በተጨማሪ በአዝርዕትና በመስኖ ላይ ከፍተኛ ጉዳት ማድረሱ ተገልጿል። በተመሳሳይ በዞን ወረዳ አሃፍሮ ሴሮ ቀበሌ የዘነበው ብርቱ ዝናብም በአዝርዕትና በአትክልት ላይ ጉዳት ማድረሱን የወረዳው ኮሙኒኬሽን አስታውቋል። በሌላ በኩል የትግራይ ክልል እርሻና ተፈጥሮ ጥበቃ ቢሮ ሐምሌ 13 2018 ዓ.ም ባወጣው መረጃ በክልሉ ከሚገኙ 600 የቀበሌ ገበሬ ማህበራት መካከል 176 በሚሆኑት እስካሁን የክረምት ዝናብ እንዳልዘነበ አስታውቀዋል። ይህ ሁኔታ በአንዳንድ የክልሉ አካባቢዎች ከመጠን ያለፈ ዝናብ ጉዳት እያደረሰ ሲሆን፣ በሌሎች አካባቢዎች ደግሞ የዝናብ እጥረት በእርሻ ስራና በምርት ላይ ከፍተኛ ስጋት እየፈጠረ መሆኑ ያሳያል። ከውጪ የኒውዮርክ ከንቲባ ቤንጃሚን ኔታንያሁን የጦር ወንጀለኛ ሲሉ ከሰሱ። የኒውዮርክ ከተማ ከንቲባ ዞርሃን ማምዳኒ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በፍልስጤማውያን ላይ ለተፈጸሙ ጭፍጨፋ ተጠያቂ በመሆናቸው የጦር ወንጀለኛ ሲሉ በይፋ ከሰዋል። ማምዳኒ ኔታንያሁ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ወደ ኒውዮርክ በሚመጡበት ወቅት በህግ ቁጥጥር ስር እንዲውሉ የሚያስችል ህግ ቢኖር ተፈጻሚ ሊያደርጉት ይችሉ እንደነበር ገልጸዋል። የፖለቲካ ተንታኞች ይህ የከንቲባው አቋም በአሜሪካ ህዝብ ዘንድ ስለ እስራኤል መሪዎች ያለው አመለካከት እየተቀየረ መምጣቱና ለወደፊት በትላልቅ የፖለቲካ ስልጣኖች ላይ ጭምር ከፍተኛ ተጽዕኖ እንደሚያሳድር አመልክተዋል። አሜሪካ በኢራን ላይ የምታካሄደውን ጥቃት አጠናክራ ቀጥላለች ተባለ። አሜሪካ ለ11ኛ ተከታታይ ምሽት በኢራን ላይ የአየር ጥቃት የሰነዘረች ሲሆን ቴሄራን በበኩሏ ዋሽንግተን በኒውክሌር ተቋማት ላይ ከሚሰነዘር ጥቃት እንድትቆጠብ አጥብቃ አስጠንቅቃለች። የአሜሪካ ማዕከላዊ እዝ እንደገለጸው የተሰረዘው የጥቃት ማዕበል ኢራን በሆርሙዝ የባህር ወሽመጥ በሚያልፍ የንግድ መርከቦች ላይ የምታደርገው ዛቻ የመቀነስ ዓላማ ያለው ነው ብለዋል። የኢራን መንግስት መገናኛ ብዙሃን በዋና ከተማዋ ቴሄራን የአየር መከላከያ ስርዓቶች መስራታቸው ተዘግቧል። በተጨማሪም በታብሪዝ፣ ቻባሃር፣ ኮራክና የሀገሪቱ ብቸኛ የኒውክሌር ኃይል ማመንጫ በሚገኝበት ቡሼር ከተሞች የፍንዳታ ድምጾች ተሰምተዋል። ዶናልድ ትራምፕ አሜሪካ በናታንዝ አቅራቢያ የሚገኘው የመሬት ውስጥ የኒውክሌር ተቋም በቅርቡ እንደምትመታ ከተናገሩ በኋላ የበቀል እርምጃ እንደምትወስድ ያስጠነቀቀችው ኢራን በአሜሪካና በመካከለኛው ምስራቅ ወዳጆች ላይ አጻፋዊ ጥቃት እንደምትሰነዝር ገልጻለች። ወደ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።